በአማራ ክልል የጤና ባለሙያዎች ጥያቄ ዳግም ማገርሸቱን ዋዜማ ሬዲዮ ዘግቧል። የጤና ባለሙያዎቹ ክፍያ ሲጠይቁ ያረጋ ከበደ አስተዳደር ገንዘብ የለም የሚል ምላሽ የሰጠ ሲሆን የአብይ አህመድ ሰራዊትም እስራትና ድብደባ ማድረጉን እንደቀጠለ ዋዜማ ጨምሮ ዘግቧል። የጤና ሚኒስትሯ ለባለሙያዎቹ በሰጠችው ማስጠንቀቂያ ስራ ማቆም አይቻልም ያለች ሲሆን የክልሉ ጤና ባለሙያዎች ማህበር በበኩሉ ቀውሱ የጤና ስርዓቱን እንዳያፈራርሰው የሚል ስጋቱን አቅርቧል። ትሰሙታላችሁ። የአብይ አህመድ ሰራዊት የፋኖን ክንድ መቋቋም ሲሳነው ሸዋ ላይ በተለያዩ ቀበሌዎች ግድያና ዘረፋ መፈጸሙ ተሰማ። ሰራዊቱ ትምህርት ቤቶችን ሳይቀር ከዘረፈ በኋላ አውድሞ ሄዷል ተብሏል። ንጹሃን አርሶ አደሮችም በተቀመጡበት በተከፈተባቸው ተኩስ ህይወታቸው ማለፉ የተነገረ ሲሆን የወረዳ አመራሮች ደግሞ የዚህ ድርጊት ዋና ተባባሪ ሆነዋል። ሙሉ መረጃው በሰዓቱ ይቀርባል። ህወሓት በብልጽግና የምክክር ኮሚሽን ጉባኤ ላይ ትግራይ እንደማትወከል በይፋ አስታውቋል። ምክክሩን የዘረፈጆች ጉባኤ በማለት ያጣጣለው ህወሓት ትግርኛ ተናጋሪ ነን የሚሉ የአብይ አህመድ ወዳጆች ትግራይን አይወክሉም ብሏል። ህወሓት ብልጽግናን ቢከስም ሳልሳይ ወያኔ የተባለው ፓርቲ ለትግራይ ክልል እንዲህ መሆን ተጠያቂው ራሱ ህወሓት ነው ብሏል። የሱዳን ፍርድ ቤት በታጣቂ ቡድኑ መሪ ዳጋሎ ወይንም ሄሜቲ ላይ የሞት ቅጣት ማስተላለፉ ታውቋል። ከሳቸው ጋር በተጨማሪም ሌሎች 15 ጀነራሎች የዚሁ የሞት ቅጣት ውሳኔ ሰለባ ሆነዋል። አሁን በቀጥታ ወደ ዝርዝሩ አልፈናል። በብልጽግናና በጤና ባለሙያዎች መካከል የተነሳው ውዝግብ ዳግም ማገርሸቱን ዋዜማ ሬዲዮ ዘግቧል። በተለይ በአማራ ክልል የጤና ባለሙያዎች ጥያቄ በመባባሱ ያገዛዙ መከላከያ ሰራዊት አባላት ድብደባና እስር መፈጸም መቀጠላቸው በመነገር ላይ ነው። የጤና ሚኒስትሯ መቅደስ ዳባም ለባለሙያዎቹ ስራ እንዳታቆሙ የሚል ማስጠንቀቂያዋን አሰምታለች ተብሏል። የውዝግቡ ምክንያት ከቅርብ ጊዜ በፊት አገዛዙ ክፍያ ለመፈጸም ቢስማማም እስካሁን ድረስ ተግባራዊ ማድረግ አለመቻሉ ነው ተብሏል። የጤና ባለሙያዎች በአገር አቀፍ ደረጃ 12 ጥያቄዎችን ይዘው በስራ ማቆም አድማ የተደገፈ እንቅስቃሴ ካደረጉ በኋላ አገዛዙ ችግሩን ደረጃ በደረጃ ለመመለስ የተስማማው በቅርብ እንደነበረም ተመልክቷል። ብልጽግና ክፍያውን ፈጽማለሁ ቢልም ክልሎች ተግባራዊ ያላደረጉ ሲሆን በውጤቱም ባለሙያዎቹ ዳግም ድምፅ ወደ ማሰማት ደረጃ እንዲደርሱ አስገድዷቸዋል ተብሏል። ድምፃቸውን በማሰማታቸውም ለእስር የተዳረጉና የከፋ እንግልት የደረሰባቸው እንዳሉም ታውቋል። የጤና ባለሙያዎች በአገር አቀፍ ደረጃ ካነሷቸው ጥያቄዎች መካከል መሰረታዊ የሆነ የትርፍ ሰዓት አገልግሎት ክፍያ መቆራረጥ አንዱ ነው ተብሏል። የደሞዝ ማሻሻያ የትርፍ ሰዓት ክፍያ በአገር አቀፍ ደረጃ ተግባራዊ የተደረገ ቢሆንም ጤና ባለሙያዎች ክፍያውን ወጥነት ባለው መልኩ እየተፈጸመላቸው አለመሆኑን ለዋዜማ አስረድተዋል። ክልሎች ከበጀት እጥረት ጋር የተያያዘ ምክንያት በማቅረብ ወጥነት የጎደለው የጤና ባለሙያዎችን የትርፍ ሰዓት ክፍያ አፈጻጸም እየተገበሩ ነው ሲሉም ባለሙያዎቹ ከሰዋል። የፌዴራል ሲቪል ሰርቪስ ኮሚሽን ከታህሳስ 7 ቀን 2018 ዓ.ም ጀምሮ በአገር አቀፍ ደረጃ የትርፍ ሰዓት ክፍያ አከፋፈል መመሪያ ያወረደ ቢሆንም መመሪያው በተለይም በክልሎች በአግባቡ እየተፈጸመ እንዳልሆነና በጤና ባለሙያዎች ላይ ከፍተኛ ቅሬታና ምሬት እየተፈጠረ መሆኑን ምንጮች ነግረውኛል ሲል ዋዜማ ጨምሮ ዘግቧል። ችግሩ በዋናነት ጎልቶ የታየው በአማራ ክልል ቢሆንም እንደ ሲዳማ፣ ደቡብ ኢትዮጵያና ኦሮሚያ ባሉ ክልሎች ተመሳሳይ ሁኔታ መኖሩን ለማወቅ ተችሏል ተብሏል። በአማራ ክልል በተለያዩ የጤና ተቋማት ውስጥ በማገልገል ላይ ያሉ የጤና ባለሙያዎች የ6 ወራት የትርፍ ሰዓት ውዝፍ ክፍያ እንዳልተፈጸመላቸው ለዋዜማ ተናግረዋል። ባለሙያዎቹ ክፍያ እንዲፈጸምላቸው በየተቋማቸው ፊርማ አሰባስበው ጥያቄ በማቅረባቸውም በአገዛዙ አካላት ጫና እየተደረገባቸው መሆኑንም ለጣቢያው ገልጸዋል። ክልሉ በጀት የለኝም በማለት የጤና ተቋማት በራሳቸው ፍቃድ እንደያቀማቸው እንዲከፍሉ ወይንም እንዳይከፍሉም ፍቃድ ሰጥተዋል። በዚህም አንዳንድ የጤና ተቋማት በአዲሱ የትርፍ ሰዓት ክፍያ አፈጻጸም መመሪያ መሰረት መክፈል ሲጀምሩ፣ ቀሪዎቹ ደግሞ ክፍያው ከአዲሱ የደሞዝ ማስተካከያ በፊት በነበረው ተመን መሰረት ሲፈጽሙ ቆይተዋል። የክፍያ አፈጻጸሙ ወጥ ካለመሆኑ ባሻገር የጤና ተቋማት በመረጡት አሰራር ጭምር እየከፈሉ መዝለቅ እንዳልቻሉም ተናግረዋል። በአዲሱ አከፋፈል መመሪያ መሰረት የትርፍ ሰዓት ክፍያ ሲፈጽሙ የነበሩ
የነበሩ አንዳንድ የጤና ተቋማት ክፍያውን ከወራት በፊት ለማቋረጥ ሲገደዱ፣ በቀድሞ የደሞዝ ስሌት የሚከፍሉት ሌሎች የጤና ተቋማት በተቃራኒው ሳያቋርጡ ቀጥለዋል ተብሏል። በክልሉ ያለው የባለሙያዎች የትርፍ ሰዓት ክፍያ አፈጻጸም ችግር እንዲስተካከል የጤና ባለሙያዎች ለወራት ጥያቄ ሲያቀርቡ መቆየታቸውንም ገልጸዋል። ይሁን እንጂ እስከ 1 ዓመት ድረስ ክፍያ ያልተፈጸመላቸው ባለሙያዎች በተለያዩ መንገዶች ድምፃቸውን በማሰማት እንዲሁም በአድማ ጥያቄያቸው ምላሽ እንዲያገኝ እየተንቀሳቀሱ ነው ተብሏል። ላብነትም በምስራቅ ጎጃም ዞን የሚገኘው የሸጋው ሞጣ ጠቅላላ ሆስፒታል ባለሙያዎች ለተከታታይ 6 ወራት የትርፍ ሰዓት ክፍያ ያልተከፈላቸው በመሆኑ ከ2 ሳምንት በፊት በሆስፒታሉ በመሰባሰብ ድምፃቸውን አሰምተዋል ተብሏል። ይህን ተከትሎም በጸጥታ አካላት ድብደባ፣ እስር እና እንግልት እንደገጠማቸው ተናግረዋል። በዕለቱ 5 የሆስፒታሉ የጤና ባለሙያዎች የታሰሩ ሲሆን ዳግመኛ ጥያቄ እንዳያነሱም ማስጠንቀቂያ ተሰጥቷቸው የተፈቱ እንዳሉም ተጠቁሟል። በአካባቢው የተሰማራው የአገዛዙ መከላከያ ሰራዊት አመራሮች የሆስፒታሉን ጠቅላላ ሰራተኞች ስብሰባ መጥራታቸውንና ከመሰል እንቅስቃሴ የተቆጠበው ስራቸውን የማይሰሩ ከሆነ ችግር ሊገጥማቸው እንደሚችል የሚገልጽ ማስጠንቀቂያ እንደሰጧቸው የገለጹት ምንጮች እንቅስቃሴውን አስተባብረዋል የተባሉ የጤና ባለሙያዎችም በተናጠል ዛቻ፣ ማስፈራሪያና እንግልት እንደገጠማቸው ተናግረዋል። ይህን ተከትሎም በቪዲዮ ኮንፈረንስ ያገዛዙ ጤና ሚኒስትር ዶክተር መቅደስ ዳባ ባስተላለፈችው መልእክት የጤና ባለሙያዎቹ ባይከፈላቸውም ስራቸውን እንዲቀጥሉ ማስጠንቀቋ ተሰምተዋል። የአማራ ክልል የሕክምና ማህበር የክልሉን የጤና ባለሙያዎች የትርፍ ጊዜ ክፍያ መቋረጥና ሌሎችም ተያያዥ ጥያቄዎች ተገቢውን ምላሽ አለማግኘታቸው በክልሉ የጤና ዘርፍ ላይ ከባድ ቀውስ ሊያስከትል እንደሚችል አስጠንቅቋል። የብልጽግና ሰራዊት ሸዋ ላይ በንጹሃን ላይ ግድያና ዝርፊያ መፈጸሙ ተሰምቷል። አፋብን ሸዋ ጠቅላይ ግዛት እዝ ከሰም ኮር ኃይለማርያም ክፍለ ጦርና አክሊሉ ሀብተወልድ ክፍለ ጦር በሚገኙበት ቀጠና በ8 አቅጣጫ ወረራ ለማድረግ የሞከረው የአገዛዙ ቅጥረኛ ሰራዊት በንጹሃን ዜጎች ላይ የግድያና ዘረፋ ድርጊቶችን ፈጽሞ ሄደዋል ተብሏል። ድርጊቱ የተፈጸመው ደግሞ ሐምሌ 5 2018 ዓ.ም ነው። የአገዛዙ ሰራዊት ድርጊቱን የፈጸመባቸው አካባቢዎችም በቅዱስ ጌ ቀበሌ፣ ዛላ ዘንባባ ቀበሌ፣ ውሃ ሜዳ ቀበሌ፣ በኮርማሽ ሸረር 3 አምባና የዕለት ታቦት ዋሻ እንዲሁም በአክሊሉ ሀብተወልድ ክፍለ ጦር በቁልቋል አይብ አምባ ቀበሌ፣ እንፋር ጨመሬ ቀበሌ፣ በጎ ጥጥ አምባ ቀበሌ ወረራ ለማድረግ የሞከረው የብልጽግናው ሰራዊት የፋኖን ክንድን መቋቋም ሲሳነው በከፍተኛ ሁኔታ የህዝብ የጋራ መገልገያ የሆኑ ትምህርት ቤቶችንና ጤና ኬላዎችን እንዲሁም የግብርና ቢሮዎችን ዘርፎ ሲያወድም በማህበረሰቡ መኖሪያ ቤቶችና የቤት እንስሳትንም በመዝረፍና በማውደም በንጹሃን ዜጎች ላይ ያነጣጠረ ግድያ ጭምር እስከ መፈጸም ደርሷል ተብሏል። ውሃ ሜዳ ቀበሌ የሁለት ግለሰብ 4 በሬዎችና የአንድ ግለሰብ ከ10 በላይ የእህል ማዳበሪያም በአገዛዙ ሰራዊት ሲዘረፍ፣ በሸረር 3 አምባ ቀበሌ የቀበሌውን ትምህርት ቤት ሙሉ በሙሉ ወድሞ እንደ ኮምፒውተር የመሳሰሉ ንብረቶችም በሰራዊቱ ተዘርፈዋል። በዚህ የአገዛዙ ሰራዊት ወረራ ሁን ያለው ጌታቸው የተባለ ግለሰብም በግፍ መገደሉ ታውቋል። በቁልቋል አይብ አምባ ቀበሌ አንድ አርሶ አደር በመኖሪያ ቤቱ አቅራቢያ ሆን ተብሎ በተከፈተበትም ተኩስ ተገሏል ተብሏል። ይህ የጥፋት ተልዕኮ ያነገበው ሰራዊት በዞኑ ዋና አስተዳዳሪ መካሻ ለማየውና በወረዳው አስተዳዳሪ አመራሮች አባይ ግዛው እንዲሁም ተገኝ አሰፋ አዛዥነት የሚመራ እንደሆነም እዙ በላከልን መረጃ አመልክቷል። የትግራይ ክልል አብይ አህመድ ሰሞኑን የሚጀምረው አገር አቀፍ የምክክር መድረክ ላይ እንደማይሳተፍ የክልሉ ኮሚኒኬሽን ጉዳዮች ባወጣው ይፋዊ መግለጫ አስታውቋል። ህወሓት አብይ አህመድን ሲከስ ሳልሳይ ወያኔ የተባለው ፓርቲ በበኩሉ የቀውሱ ምንጭ ህወሓት ነው ሲል ተችቷል። የትግራይ ኮሚኒኬሽን በመግለጫው አብይ አህመድን አምባገነንና የዘር ማጥፋት ፈጻሚ ሲል በመጥራት ከመጪው ሐምሌ 8 2018 ዓ.ም ጀምሮ በልዩ ልዩ የመገናኛ ብዙሃን ሊካሄድ የታቀደው ይኸው መድረክ ስርዓቱ የራሱን የፕሮፓጋንዳ ፍላጎት ለማሳካያነት ያዘጋጀው የይስሙላ የፖለቲካ መድረክ ነው ሲልም ኮንኖታል። የጠቅላይ ሚኒስትር አብይ አህመድ አገዛዝ ስምምነቱን በተግባር ከመተርጎም ይልቅ ክልሉን ወደ ሌላ ዙር እገዳ፣ ከበባና የድሮን ጥቃቶች ውስጥ እንዲገባ ማድረጉንና የትግራይ ህዝብ በማናቸውም የአገሪቱ ብሔራዊ ተቋማት ውስጥ ውክልና እንዳይኖረው በማድረግ ስልታዊ በደል እየፈጸመበት ይገኛል ሲልም በጽኑ ከሷል። በመሆኑም ከሐምሌ 8 ጀምሮ በሚካሄደው በዚህ የይስሙላ መድረክ ላይ በእጩነትም ሆነ በተሳታፊነት የትግርኛ ቋንቋ ተናጋሪ በሚል ስም የሚቀርቡ
ግለሰቦች በሙሉ የገዢው ብልጽግና ፓርቲ አባላት ወይም ደጋፊዎች እንጂ በትግራይ ህዝብና በክልሉ ጊዜያዊ አስተዳደር ስም የተወከሉ ፍጹም ህጋዊ አካል እንዳልሆኑ መላው የሀገር ውስጥና የዓለም አቀፍ ማህበረሰብ ሊያውቀው ይገባል ሲል መልእክቱን አጠቃለዋል። ህወሓት አብይ አህመድን በዚህ መንገድ ሲከስ ሳልሳይ ወያኔ ትግራይ ፓርቲ በፊናው የህወሓት አመራሮችና ታጣቂዎቻቸው ለጠባብ ጥቅማቸው በሚያራምዱት ፖለቲካ ምክንያት ትግራይ ከውስጥም ከውጭም እየተጠቃች መሆኗን ገልጾ ክልሏ የራሱን እድል የመወሰን አቅም አጥቶ በውጭ ኃይሎች እጅ እስከ መውደቅ መድረሱን አስታውቋል። በህዝብ ዘንድ ተቀባይነቱን ያጣው የህወሓት ታጣቂ ቡድን ያወጀውን አፋኝ የጫካ ህግ ህዝቡ ውድቅ ቢያደርግበትም ቡድኑ ህጉን በኃይል ለማስፈጸም እየተንቀሳቀሰ መሆኑን ፓርቲው በመግለጫው ጠቅሷል። ትላንት ይፋ የተደረገው የከተማ ታጣቂዎች የምረቃ ስነ ስርዓትም ይህንኑ በኃይል የማስፈጸም ፍላጎት የሚያረጋግጥ ማሳያ መሆኑን አመልክቷል። ህዝቡ በየአካባቢው እየተካሄደ ያለውን የግዳጅ ወታደራዊ ምልመላ እምቢ ያለ መሆኑን የገለጸው ሳልሳይ ወያኔ የህወሓት አመራሮች ይህንን ተረድተው የውይይትና የሰላማዊ መፍትሄ መንገድ ከመምረጥ ይልቅ ጥያቄ የሚያነሳውን ህዝብ የአመፅና የውከት ፍላጎት ያላቸው አካላት በሚል ስም በማጥፋት እኩይ ዓላማቸውን በኃይል ለማስፈጸም እየተንቀሳቀሱ ይገኛሉ ሲል ወቅሰዋል። ይህ የህወሓት የኃይል እርምጃ ህዝቡን ይበልጥ ለአደጋ የሚያጋልጥ የትግራይን የውስጥ ቀውስ ወደ ከፋ ደረጃ የሚያሸጋግርና መጨረሻውም ህዝብን ሙሉ በሙሉ ማጥፋት ብቻ እንደሆነ ፓርቲው አጽንኦት ሰጥቶ መልእክቱን አስተላልፈዋል። በአሁኑ ወቅት ትግራይ እጅግ በተዳከመ ቁመና ላይ እንደምትገኝ የጠቆመው መግለጫው ክልሉ ከገጠመው የወረራ ቁስል እንዲያገግም በርካታ ስራዎች መሰራት ሲገባቸው በህወሓት የራስ ወዳድነት ፖለቲካ ሳቢያ በውጭ ጠላቶች ለጥቅማቸው መጠቀሚያ እያደረጉት መሆኑን አብራርተዋል። የአውሮፓ ፓርላማ የሱዳን ፈጥኖ ደራሽ ኃይል በአሸባሪ ድርጅትነት እንዲፈረጅ ለአውሮፓ ህብረት ጥሪ ማቅረቡ ታውቋል። ይህ በእንዲህ እንዳለ የሱዳን ጦር ፍርድ ቤት በፈጥኖ ደራሽ ኃይሉ ዋና አዛዥ ሐሜቲና 15 ጀነራሎች ላይ በሌሉበት የሞት ፍርድ አስተላልፈዋል። የአውሮፓ ፓርላማ በአሁኑ ወቅት በሱዳን እየተካሄደ ባለው ጦርነት በተለይም ከበባብ ውስጥ በምትገኘው ኤል ኦቤይድ ከተማ ውስጥ የተፈጸሙ የጦር ወንጀሎችንና የሰብአዊ መብት ጥሰቶችን የአውሮፓ ህብረት የሱዳን ፈጥኖ ደራሽ ኃይልን በአሸባሪነት ድርጅት እንዲፈርጀው ጥሪ አቅርበዋል። ባለፈው ሳምንት በ476 የድጋፍ ድምፅ በ28 የተቃውሞና በ96 ድምፅ ታቅቦ በጸደቀው ውሳኔ ላይ የአውሮፓ ፓርላማ አባላት በታጣቂዎቹ የተፈጸሙትን ግፎች አጥብቀው የኮነኑ ሲሆን ሁሉም ወገኖች ጾታዊ ጥቃቶችንና ለረሃብ መከሰት ምክንያት የሚሆኑ ድርጊቶችን ጨምሮ በሲቪሎች ላይ የሚፈጸሙ ጥቃቶችን እንዲያቆሙ አሳስበዋል። ፓርላማው የአውሮፓ ህብረት በሲቪሎች ላይ ለሚሰነዘሩ ጥቃቶች ኃላፊነት ባለባቸው ግለሰቦች ላይ እንዲሁም የተባበሩት መንግስታት ድርጅት በሱዳን ላይ የጣለውን የጦር መሳሪያ ማዕቀብ ጥሷል በሚል የተከሰሰውን ግሎባል ሴኩሪቲ ሰርቪስ ግሩፕ ጨምሮ ግጭቱን በማሳለጥ በተጠረጠሩ የውጭ አካላት ላይ ማዕቀብ እንዲጥል ጠይቋል። የፓርላማ አባላቱ አክለውም የአውሮፓ ህብረት ለሀገር ውስጥ የድርጅቶች በተለይም ለሕክምና ቡድኖች ቀጥተኛ ድጋፍ በመስጠት ለሱዳን የሚደረገውን ሰብአዊ እርዳታ እንዲያጠናክር ያሳሰቡ ሲሆን የሲቪሎች ስደትና የእርዳታ አቅርቦትን ለማመቻቸት ሰብአዊ ኮሪደሮች እንዲቋቋሙም ጥሪ አቅርበዋል። በተጨማሪም ፓርላማው በተፈጸሙት የጦር ወንጀሎች ላይ ገለልተኛ ምርመራ እንዲያደርግ የተጠየቀ ሲሆን ተጠያቂነትን ለማረጋገጥ የዓለም አቀፉ የወንጀለኞች ፍርድ ቤት አይሲሲ የዳኝነት ስልጣን በመላው ሱዳን እንዲሰፍንም ተጠይቋል። የተባበሩት መንግስታት ድርጅት የሱዳን ዓለም አቀፍ እውነታ አውጪ ተልዕኮ ቀደም ሲል በኤልፋሽር ላይ በተፈጸመው ጥቃት ወቅት የተፈጸሙት ግፎች የዘር ማጥፋት ወንጀል ምልክቶች እንዳሏቸው መግለጹ ይታወሳል። የውሳኔ ሀሳቡ በግጭቱ ውስጥ ያለውን የውጭ ሀገራት ጣልቃ ገብነት የኮነነ ሲሆን ሀገራት ለአርኤስኤፍ የሚያደርጉትን ማናቸውንም አይነት ድጋፎች በተለይም የጦር መሳሪያ አቅርቦትን እንዲያቆሙ በይፋ ጠይቋል። የአውሮፓ ህብረት ይህንን ሂደት በቀጠለበት ሰዓት የሱዳን ጦር ፍርድ ቤት ደግሞ ሐሜቲን ጨምሮ በ15 የታጣቂ ቡድኑ ጀነራሎች ላይ የሞት ቅጣት አስተላልፈዋል። የሱዳን ጦር ከዚህ በፊትም በታጣቂዎቹ አዛዦች ላይ ተመሳሳይ ቅጣት ቢያስተላልፍም ለመተግበር ግን አስቸጋሪ ሆኖ ተገኝቷል ይባላል። በዚህም ላይ የሱዳን ጦር ራሱም ጦርነት ውስጥ ተሳታፊ በመሆኑ ራሱ ፈራጅ የመሆኑ ጉዳይ ብዙዎችን አላሳመንም ይባላል። ከዚያ ይልቅ ዓለም አቀፉ ማህበረሰብና አይሲሲ የሚያደርጉት እንቅስቃሴ የታጣቂ ቡድኑን አዛዦች ወደ ህግ ለማምጣት ከፍተኛ ተስፋ ተጥሎበታል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም